ይሄን ዝርፊያ ሰሞኑን በደንብ አይታችሁታል ብዬ አስባለሁ። ግን ስንቶቻችሁ ናችሁ ማርኬቲንግ እንደሆነ የገባችሁ? ለምን እንዴት ማርኬቲንግ ሆነ ካላችሁ ሞናሊዛ ማናት የሚለውን ጥያቄ መመለስ ነው ይኖርባችሁ ይገባል። ሞናሊዛ ማለት ሊዮናርዶ ዳቪንቺ የሳላት ተራ ስዕል ነበረች። ተራ የሚለውን ቃል ለምን እንደተጠቀምኩ በማስረጃ አሳያችኋለሁ። ጊዜው 1911 ነበር እንደ ፈረንጆች አቆጣጠር። ሰዓቱም በጣም እየመሻሸ ነው። ሉቭር ሙዚየም ውስጥ የሞናሊዛ ስዕል አለ። እናም በዚህ ሰዓት ቪንቼንዞ የሚባል ሰውዬ ወደዚህ ሙዚየም ይገባል። ልክ እንደ ሙዚየሙ ሰራተኛ ሆኖ ማንምም አላወቀውም። ሁሉም ሰው የመሰለው እዛ ተቀጥሮ እንደሚሰራ ነው። ሰዓትም እሱ ደረጃውን ከፍ ብሎ ይወጣና የሆነ ክፍት ስቶር ያገኛል። እዛ ስቶር ውስጥ ዘሎ ይገባል። ማንምም አይቶት ስላልነበረ ሁሉም ሰው በቃ ወጥቷል ብሎ ሙዚየሙ ይዘጋል ስለመሸ። ታዲያም በዚህ ሰዓት ሌሊት ላይ ከተደበቀበት ይወጣል። እዚህ ሉቭር ሙዚየም ውስጥ ማንም አልነበረም። ቀጥ ብሎ የዚህ ሉቭር ሙዚየም ስዕል ጋላሪ ውስጥ ይሄዳል። እዛ ጋር ደግሞ ሞናሊዛን ያያታል። ሞናሊዛ በዛ ሰዓት እውቅና አልነበራትም። ኖርማል ሊዮናርዶ ዳቪንቺ ሳላት ተራ ከሚባሉት ውስጥ ነበረችና ተዳድረዋል። አሁን ላይ ሞናሊዛ ለብቻ ሳጥን ተሰርቶላት እዚህ ጋር እንደምታዩት ይሄ ትክክለኛ የራሷ ቪዲዮ ነው። በመስታወት ተደርጋ ተለይታ ነው የምትቀመጠው። ያኔ ግን ኖርማል ተራ ስለነበረች ከሌሎቹ ስዕል ጋር አንድ ላይ ነበር የምትደረደረው። ቪንቼንዞ ግን ከተደረደሩት ውስጥ ለመስረቅ ሞናሊዛን ያነሳል እና የሞናሊዛን ታሪክ ይቀይረዋል። ፍሬሙን ይፈተዋል። በጥንቃቄ ይህንን ምስል ከፍሬሙ ያወጣዋል። ይህን በሚያደርግበትም ሰዓት ደግሞ ይነጋል። እናም የሞናሊዛን ስዕል በነጭ ጨርቅ ይሸፍነዋል። ቀጥ ብሎ ወደ መውጫ በር ይሄዳል። በሩን ሲሞክረው ግን በጭራሽ አይሰራም። አልከፈት ይለዋል። እየታገለ ባለበት ሰዓት የሆነ ጥበቃ ከደረጃው ዝቅ ብሎ ይመጣል። ቁጭ አድርግ፣ ምን አስበህ ነው አላለውም። አልከፈት አለ። ቆይ ልክፈትልህ ይለውና ይከፍትለታል። ምክንያቱም እንደነገርኳችሁ እሱ የሰራተኞች ልብስ ለብሶ ስለነበረ ይሄ ጥበቃ የመሰለው ከሰራተኞቹ መሃል ነው። እናም ከፍቶ ቪንቼንዞ ለቀቀው። ታዲያም ከሉቭር ሙዚየም እሱ ሞናሊዛን ሰርቆ ለ28 ሰዓት ማንም አላወቀም። ለዚህ ነው የሞናሊዛ ስዕል ተራ ነበር ያልኳችሁ። አሁን ላይ ሞናሊዛ ለ28 ሰዓት ሳይሆን ለ28 ሰከንድ ዞር ብትል ነው የሚባለው። ለጉድ ነው የምትጠበቀው። በጊዜው ግን 28 ሰዓት ሙሉ ሞናሊዛ ተሰርቃ ሉቭር ሙዚየም ውስጥ ያወቀ የለም። ጠፍታለች ያለም ሰው የለም። አንድ ቀን ድፍን አልፎ ማለት ይህን ያክል ነው ሞናሊዛ ኖርማል ስዕል የነበረችው ወይም እውቅና ያልነበራት። ካወቁ በኋላ ግን ፖሊስ መጣ። ሞናሊዛ ተሰረቀች ተብሎ መወራት ተጀመረ። ፓሪስ ላይ ብቻ አይደለም ድፍን ፍራንስ ላይ መነጋገሪያ ሆነች ሞናሊዛ። ከዛም አልፎ ዓለም ላይ ሁሉ ስለሷ ዝና በደንብ ተወራ። ስለመሰረቋ ፖሊሶች በምርመራቸው ያገኙትም ነገር ምንም የለም። ቪንቼንዞን በዛ ሰዓት ሲሰርቅ ማንም ያየው የለም። ፖሊሶችም እንደ ዓለም ሞናሊዛን በየሙዚየም ቤቱ በየጋላሪው ሲፈልጉ፣ ቪንቼንዞ ግን እዛው ፓሪስ ውስጥ ሞናሊዛን ቁጭ አድርጓታል ፍሬም ሰርቶ። ይሄ ፍለጋም ድፍን 2 ዓመት ፈጀ። በመጨረሻ ቪንቼንዞ ለመሸጥ አስቦ የሆነ ሰው ያዋራል። ይሄ ያናገረው ሰውዬ ደግሞ ለፖሊስ ሪፖርት ያደርግበታል። ቪንቼንዞ ቀጨም ይደረጋል። የሚገርመው ግን ፍርድ ቤት ቀርቦ ይሄን የሚያክል አሁን እንደምታስቡት ጭንቅላታችሁ ውስጥ እንዳለው ሞናሊዛ የሚያክል ነገር ሰርቆ ስንት ዓመት እንዲፈረድበት ትገምታላችሁ? እድሜ ልክ 50 ዓመት 40 ዓመት። እሱ የተፈረደበት ግን 6 ወር ብቻ ነው። እንዳልኳችሁ ሞናሊዛ እውቅናውን ያገኘችው ከዚህ በኋላ ስለነበረ እንደ ኖርማል ተራ ስዕል አይተው 6 ወር ነበር የፈረዱበት። ስትገኝ ግን ሉቭር ሙዚየም ተመልሳ ስትገባ ያቺ ጠፋች ተብሎ ሰው ሁሉ ሲፈልጋት መከራውን ሲታይባት የነበረችውን ስዕል ለማየት ሙዚየሙ ሰው በሰው ሆነ። ትልቅ እውቅናው አገኘች ሞናሊዛ። አሁን ሰሞኑን ወደ ተፈጠረው ክስተት እንሂድ። እዛው ሙዚየም ውስጥ ፓሪስ ውስጥ ያለው ሉቭር ሙዚየም ውስጥ ስለተሰረቀው እንቁዎች ምን ያክል በብር ያወጣሉ ካላችሁ፣ ሳይፈታቱ ሳይቀልጡ ዳይመንዶቹ ሳይነቀሉ ከተሸጡ ከ500 ሚሊዮን በላይ ያወጣሉ። ግን ዳይመንዶቹ ወላልቀው ወርቆቹን አቅልጠው ለየብቻ እንደ ኖርማል ከሸጡ እስከ 12 ሚሊዮን ዶላር ሊያገኙ ይችላሉ። የተሰረቁት እንቁዎችም እዚህ ጋር የምታያቸው ናቸው። ተሰርቀው የወጡትም በ7 ደቂቃ ነው፣ ለዛውም በቀን። በተጨማሪ ሙዚየሙም ክፍት ሆኖ ማለት ነው። እንዴት ሰረቁት? መጀመሪያ ያደረጉት አለባበሳቸው ላይ ነው። አለባበሳቸው ልክ እንደ ሰራተኛ ኮንስትራክሽን የሚሰራ ሰው እንዲለበሱ። እዚህ ጋር በምታዩት መሰላል ተደብቀው ምናምን አይደለም። አስቡት፣ በዚህ መሰላል ላይ ወጡ። በግራይንደር ብዙ ቴክኖሎጂ አለ። ሌዘር ሊኖር ይችላል። በቃ ድምጽ ማይሰማ የሚያፍን ብዙ ነው። ግራይንደር ድምጽ ባለው ግራይንደር መስኮቱን ከፍተው ገቡ። እዚህ ጋር ማወቅ ያለባችሁ የትኛው አላርም ሲስተም እንዳለውና የትኛው አላርም ሲስተም እንደሌለው ያውቃሉ። ማለትም ሙዚየም ውስጥ በመስታወት ሲቀመጥ መስታወቱ አላርም ያለው አለ፣ አላርም የሌለው አለ። የሌለውን መርጠው ስፔሻሊ ደግሞ ምንም አይነት ሲኩሪቲ ካሜራ የሌለውም ክፍል አለ። ከዛ ክፍል ውስጥ እኚህን ጌጦች በ4 ደቂቃ ይዘው ወጡ።
በያዙት ግራይንደር የተቀመጡበትን መስታወት ሰባብረው። ልብ በሉ 4 ደቂቃ ብቻ ነው የፈጀባቸው። ወጥተው እስከሚያመልጡ ደግሞ አጠቃላይ 7 ደቂቃ ብቻ ነው የፈጀባቸው። ያመለጡትም ደግሞ በስኩተር ለማጣቁ እንደዚህ እቺ የምታዩት ሞተር ነች። በመሃል ግን ይህንን ዘውድ ጥለውት ነበር ሲያመልጡ። በጣም ፕሮፌሽናል መሆናቸው የምታውቁት ደግሞ እዚህ ጋር ነው። ምንድነው ትልቅ ወንጀል የሚሰሩ ሌቦች ባንክ ቤት ሲዘርፉ አይታችሁ ከሆነ ብሩ በማዳበሪያ ምናምን ድንገት ብሩ ሲወድቅ ብሩን ላንሳው ብለው አይሄዱም ፕሮፌሽናል ሌቦች ከሆኑ። ምክንያቱም ያንን ለማንሳት ግርግር ሲፈጥሩ እዚህ ጋር ያለውን ትልቁ ነገር እንደሚያጡት ያውቃሉ። ይህም ደግሞ ምንድነው ከልምድ ነው የሚመጣው። እዚህ ጋር 100 ሚሊዮን ሰርቀው ለ1 ሚሊዮን ሪስክ ይወስዱ። ሺህ ጊዜ የተመቻቸና አሪፍ ነገር ቢሆን 1 ሚሊዮኑን ለማንሳት ዞር ብለው ያዩ። እነሱም ይህንን ዘውድ ወደቀባቸው አላነሱትም። በኋላ ላይ ነው የታወቀው። ታዲያ ይህንን እንዴት ማርኬቲንግ ልትለው ቻልክ ካላችሁ አንደኛና ዋነኛው አላርም ሲስተሙ የተበላሸው ከሳምንታት በፊት ነው። እነሱ ከመግባታቸው በፊት እንዳልኳችሁ ደግሞ የትኛው አላርም ሲስተም ቦክስ እንደተበላሸ ስፔሲፊክሊ በደንብ ያውቃሉ። ማን ነገራቸው ታዲያ? ሁለተኛው ሲኩሪቲ ካሜራ ኖርማል ዎኪንግ ቱሪስት ሆናችሁ ያው ሲኩሪቲ ያለው ላትለዩ ትችላላችሁ። እነሱ ግን ፐርፌክትሊ የቱ ጋር ካሜራ አለ የቱ ጋር ካሜራ የለም የሚለውን በደንብ ያውቃሉ። በካሜራ እይታ ውስጥ ምንም አልገቡም። ይሄ ብቻ ነው ትክክለኛ አንድ ፎቶና ቪዲዮ የተገኘው። እሱም በስልክ የተቀረጸ ምንም አይነት ሲሲቲቪ ካሜራ አልቀረጻቸው። እሱን በዚህን ያክል እንዴት አጠኑ? ማን ነገራቸውስ አላርም መበላሸቱ? ስለዚህ እኚህ ሰዎች የውስጥ ሰው 100% በሚባል ደረጃ አላቸው ማለት ነው። አሁን በእነዚህ ሰዎች ላይ ሁለት ነገር ነው የሚፈጠረው። አንደኛው የፓሪስ ፖሊስ ከወር በኋላ አገኘኋቸው ይላል። ከዛ እኚህ የተሰረቁትን ወደ ሎቭ ሲመልስ እኚህ የተሰረቁት እቃ አሁን ላይ ምን ያክል እንደተወራላቸው ታውቃላችሁ? እነሱን ለመጎብኘት የሚገርም ማርኬቲንግ ሰሩ ማለት ነው። ይሄ ሙዚየም እጭቅ ነው የሚለው። ስለዚህ ቱሪዝም ላይ ትልቅ ስራ ሰሩ። አንደኛው። ሁለተኛው ነገር ደግሞ ከማርኬቲንግ ውጪ ቢሆንና የውስጥ የራሳቸውን ሰው አዘጋጁ። ይሄን ነገር ለብር ብለው ዘረፉትና ዘራፊዎቹ በቃ እውቀት ያላቸው ይህን ነገር ያደረጉት በራሳቸው ጥቅም ነው ከተባለ መቼም አይገኝም። ምክንያቱም እኚህን ነገሮች የሚገዙ በጣም ብዙ ቢሊዮነሮች አሉ፣ ኮሌክተሮች ማለት ነው። እንደዚህ ታሪክ ያላቸውን ነገር ማስቀመጥ ብራቸውን ህገወጥ ከሆነ በእንደዚህ አይነት ነገር ላይ እንዳይነቃባቸው እንደዚህ አይነት ነገር ገዝተው የብራቸውን ቫልዩ ቁጭ ማድረግ የሚፈልጉ ብዙ አለ። ከምታስቡት በላይ በፈለጉት ዋጋ ተለምነው መሸጥ ይችላሉ። እንዳልኳችሁ ብዙ ህገወጥ ስራ የሚሰሩ ሰዎች ስላሉ ማለት ነው ብራቸውን መደበቅ የሚፈልጉ። አይ ደግሞ ይሄ አልተመቸንም ካሉ ሌቦቹ ዳይመንዶቹን በሚፈልጉት ደረጃ ሼፕ አድርገው ኖርማል ገበያው ላይ ሳይታወቅባቸው መሸጥ ይችላል። በዚህ ደግሞ ማንም ምንም ሊያገኛቸው አይችልም። ግን ሚሊዮንስ ያወጣላቸዋል። ግን ይሄንን ነገር አይቶ የፓሪስ መንግስት ዝም ይላል የሚለው ነገር ብዙም አይዋጥልኝም። ምክንያቱም ኢቨን እንኳን ባይያዙ እንኳን ሪፕሊካውን ሰርቶ ተያዙ ብሎ ከትንሽ ጊዜ በኋላ ወደ ሎቭ ሙዚየም ሪፕሊካውን ያስገባዋል፣ መስታወት ውስጥ ያደርገዋል። ማንም አያውቅም ኦሪጂናል ይሁን ሪፕሊካ ይሁን ወይም ደግሞ የተሰራው ይሁን። እንዳልኳችሁ ብዙ ነገር ለቱሪዝም ጥቅም ስላለው ሊጠቀሙበትም ይችላል። ልክ እንደ ሞናሊዛ። አሁን ሞናሊዛ ዝናዋ የመጣው በነገርኳችሁ ታሪክ እዛው ሙዚየም ውስጥ ነው። ደግሞ ይሄ ታሪክ የተደገመው ለዛው 2025 ላይ እንደዚህ አይነት መሰላል አቆማችሁ በግራይንደር ፓሪስም ያክል ከተማ ላይ መዝረፍ ማለት ብዙ ነገሮች አሉት እንጂ እንዲቀላል አይሆንም። አይደለም ፓሪስ ላይ አሁን ላይ አፍሪካ ውስጥ እንኳን እንደዚህ አይነት ተራ ዘረፋ ማድረጋችሁ ነው። ብዙ በቀላሉ የሚያስይዟችሁ ነገሮች አሉ። እዛ ጋር አቁመው የሄዱት መሰላል አለ። መሰላሉ ደግሞ መኪና ነው። መኪናው ባለቤት አለ። ብዙ ብቻ በቀላሉ የምትይዟቸው ነገሮች አሉ። በዛ ላይ ሲኩሪቲ ካሜራ ኢትዮጵያ ውስጥ ራሱ እንዴት በየቦታው እንዳለ ታውቃላችሁ። ፓሪስ ውስጥ ደግሞ በየሜትሩ ነው። እና እኔ ብዙም ይሄ ነገር እንደኔ አላሳመነኝም። ጀስት ማርኬቲንግ ነው ይመስለኝ። እናንተም ግምታችሁን ኮሜንት ላይ አስቀምጡ። እስካሁን የነገርኳችሁ የኔን ምልከታና የኔን ሀሳብ ነው። ትክክለኛ መረጃና ማስረጃ ሲለቀቅ ድጋሚ ይሰራላችኋል። እስከዛ ግን እንደተለመደው በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ባይ